ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ድምጻቸውን ይዛችሁ ቅርጻቸውን መለየት አቃተን ላላችሁ ተማሪዎች ይሆናል ብዬ ያዘጋጀሁትን ቪዲዮ ነው ይዤላችሁ የመጣው። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ የዩቲዩብ ቻናሌን ተቀላቀሉ። ቀጥታ ወደ ቪዲዮአችን ስንሄድ ይቺ ነ ኙ ኢ ካ ሄ ው ዞ። እንግዲህ የመጀመሪያ ፊደላትን በምታነቡበት ሰዓት ሚል ነ ኘ አ በምትሉበት ሰዓት ሚል ድምጽ አለው። ነ ኘ ብላችሁ በምታነቡት ሰዓት ሚል ድምጽ አለው። ሁለተኛ ላይ ደግሞ ከጎናቸው ቅጥል ያላቸው ፊደላት ሁለተኛ ላይ ያሉ ፊደላት ናቸው። ስለዚህ ኡ ሚል ድምጽ ያስተጋባሉ። ኡ ኩ ሁ በምትሉበት ሰዓት ኡ ሚል ድምጽ ያስተጋባሉ። ሶስተኛ ላይ ደግሞ ኢ ሚል ድምጽ ያስተጋባሉ። ለዛ ነው ኢ ያልናት እዚህ ጋር ኪ። ሶስተኛ ላይ ያሉ ፊደላት ከግራቸው ላይ በቀኝ በኩል ቅጥል እያደረጋችሁ መጻፍና ማንበብ ትችላላችሁ። አራተኛ ላይ ያሉ ፊደላት ደግሞ የመጀመሪያ ፊደላቸው ወይም የመጀመሪያ እግራቸው በዚህ በኩል አጣራ ይሆናል። ባለ ሁለት እግር ከሆኑ፣ ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ ማለት ነው። ስለዚህ አራተኛ ላይ ያለ ድምጻቸው አ ሚል ድምጽ አለው ማለት ነው። ስለዚህ ስታነቡ ካ ትላላችሁ። አምስተኛ ላይ ደግሞ ባለ አንድ እግርም ሆኑ ባለ ሁለት እግር በቀኝ በኩል ታች ላይ ቀለበት ያላቸው ናቸው። ስለዚህ እዚህ ጋር የምታዩት ሄ አምስተኛ ፊደል ቀለበት አላት። ዌ አምስተኛ ፊደል ቀለበት አላት ማለት ነው። ስድስተኛ ላይ ው ሚል ድምጽ አለው። ስለዚህ ው ብላችሁ ታነባላችሁ። ሰባተኛ ላይ ደግሞ ዞ ስትሉ ኦ ሚል ድምጽ አለው። ስለዚህ ዞ። አንዴ ልድገምላችሁ። ነ ኙ ኢ ካ ሄ ው ዞ። እዚህ ጋር ኘ ኡ ኩ ኪ ሃ ዌ ዝ ኖ ኘ ኡ ኪ ሃ ዌ ዝ ኖ። እቺ አ ነች። አ ኩ ሂ ዋ ዜ ን ኞ አ ኩ ሂ ዋ ዜ ን ኞ። እቺ ከ ሁ ዊ ዛ ኔ ን ኚ ኦ ከ ሁ ዊ ዛ ኔ ኚ ኦ። ይቺ ኸ ነች። ኸ ው ዚ ና ኜ እ ኮ ኸ ው ዚ ና ኜ እ ኮ። ይቺ ወ ነች። ወ ዙ ኒ ኛ ኤ ክ ሆ ወ ዙ ኒ ኛ ኤ ክ ሆ
እቺ ዘ ኑ ኒ አ ኬ ህ ወ ዘ ኑ ኒ አ ኬ ህ ወ ስለዚህ የመጀመሪያ ፊደሎችን ስታነቡ ወይም ስታያቸው ቅርጻቸውን ምንም ከጎናቸው ቅርጽ የላቸውም ወይም ቅጥል ነገር የላቸውም። ስታነቡ ደግሞ የሚል ድምፅ ነ ብላችሁ ታነባላችሁ። ከዛ ኘ በምትሉበት ሰዓት የሚል ድምፅ አለው ማለት ነው። አሁን የነ መጀመሪያ ይህች ናት ነ። ከዛ ኑ ኒ ና ኔ ን ኖ እሺ ኘ ከዛ ኑ ኒ ኛ ኘ ኒ ኞ እቺ አ ኡ ኢ አ ኤ እ ኦ እቺ ከ ኩ ኪ ካ ኬ ክ ኮ እቺ ኸ ሁ ሂ ሃ ሄ ህ ሆ እቺ ወ ው ዊ ዋ ዌ ወ እቺ ዘ ዙ ዚ ዛ ዜ ዝ ዞ ስለዚህ እያንዳንዳቸውን ተራውን ይዛቸውን ለማንበብ እንደዚህ ያደርጋችሁ ታነባላችሁ። ከታች ወደ ላይ ደግሞ ወይም ከላይ ወደ ታች ደግሞ ነ ኘ አ ከ ኸ ወ ዘ ነ ኘ አ ከ ኸ ወ ዘ እዚህ ጋር ደግሞ ኑ ኡ ኩ ሁ ው ዙ ኑ እዚህ ጋር ኢ ኪ ሂ ዊ ዚ ኒ የሚል ድምፅ አላቸው። ወይም እግራቸው ላይ ወደ ቀኝ ሸፈፍ ያለች የሚል ድምፅ አላቸው። አራተኛ ደግሞ አ የሚል ድምፅ አላቸው። ስለዚህ ካ ሃ ዋ ዛ ና ኛ አ ካ ሃ ዋ ዛ ና ኛ አ እንግዲህ ባለ ሁለት እግሮች የመጀመሪያ እግራቸው አጣራ ነው። አራተኛ ላይ ያሉ ፊደላት ባለ አንድ እግሮች ደግሞ የተለያየ ቅርጽ ሊኖራቸው ይችላል። እዛ ውጭ ደግሞ ወደ ግራ የመጣውን እግራቸው ላይ ይድላላቸው። ስለዚህ አምስተኛ ላይ ደግሞ የምትመጡበት ሰዓት ኤ የሚል ድምፅ ያስተጋባሉ። ቅርጻቸው ደግሞ በቀኝ በኩል ታች ላይ ቀለበት አላቸው። ስለዚህ ሄ ዌ ዜ ኔ ኘ ኤ ኬ ሄ ዌ ዜ ኔ ኘ ኤ ኬ ስድስተኛ ላይ ደግሞ የተለያየ ቅርጽ ነው ያላቸው። ድምጻቸው ደግሞ የሚል ድምጽ ያስተጋባሉ። ስለዚህ ስታነቡ ከአንደበታቸው መጨረሻ ላይ የሚል ድምጽ እንዲወጣ አድርጋችሁ ታነባላችሁ ማለት ነው። ስለዚህ ው ዝ ን ኒ እ ክ ህ ው ዝ ን ኒ እ ክ ህ ሰባተኛ ላይ ደግሞ የመጨረሻ እግራቸው ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራን እዚህ ጋር እንደምታዩቸው፣ ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው።
ድምጻቸው ደግሞ ከአንደበታቸው መጨረሻ ላይ የሚወጣው ኦ የሚል ድምጽ ነው። ስለዚህ ዞ በምትሉበት ሰዓት ዞ ኦ የሚል ድምጽ አለው። ዞ፣ ኖ፣ ኖ፣ ኦ፣ ኮ፣ ሆ፣ ዎ። አንዴ ልድገመው። ዞ፣ ኖ፣ ኞ፣ ኦ፣ ኮ፣ ሆ፣ ዎ ዎ። ወደ ቀጣዩ ስንሄድ እቺ ዠ ልክ በቀደሙ ስታይል ነው የምታነቡት። ስለዚህ የመጀመሪያ ፊደሎች ከሆኑ አ የሚል ድምጽ ያስተጋባሉ። ሁለተኛ ደግሞ ኡ የሚል ድምጽ ከጎናቸው ቅጠል ያላቸው ሁለተኛ ፊደል ሲሆኑ ኡ የሚል ድምጽ ዱ። ሶስተኛ ደግሞ ኢ የሚል ድምጽ ጂ፣ እግራቸው ላይ ወደ ቀኝ ሸፈፍ ሸፈፍ ያሉ ናቸው። አራተኛ ላይ ደግሞ አ የሚል ድምጽ ጋ፣ ባለ ሁለት እግር ከሆኑ ወይም ባለ ሶስት እግር ከሆኑ የመጀመሪያ እግራቸው ያጠራል። ስለዚህ ባለ አንድ እግር ከሆኑ ደግሞ ልክ እንደ ጋ ወደ ግራ ይጣመማል። አምስተኛ ላይ ደግሞ ኤ የሚል ድምጽ ያስተጋባሉ። ስለዚህ ጤ በምትሉበት ሰዓት ኤ የሚል ድምጽ አለው። ቅርጻቸው ደግሞ በቀኝ በኩል ታች ላይ ቀለበት ያላቸው ፊደሎች አምስተኛ ላይ ያሉ ፊደላት ናቸው ማለት ነው። ስለዚህ ስድስተኛ ላይ እ የሚል ከአንደበታቸው መጨረሻ ላይ ስትወጡ ጭ በምትሉ እ የሚል ድምጽ ያስተጋባል። ስለዚህ ቅርጻቸው እነዚህ የተለያየ ነው ማለት ነው። ስድስተኛ ላይ ያሉ ወይም ስድስት ፊደላት ሰባተኛ ላይ በምትመጡበት ሰዓት የመጨረሻ እግራቸው ያጠራል። የመጨረሻ ፊደል ከሆኑ እነዚህን ተራውን ስታዩ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው አጣራ ነው። ስለዚህ የሚያስተጋቡት ድምጽ ደግሞ ኦ ሚል ኦ ስትሉ ኦ፣ ዦ ስትሉ ኦ ሚል ድምጽ ያስተጋባን። ስለዚህ እያንዳንዳቸው ተራውን ስናነባቸው ዠ፣ ዱ፣ ጂ፣ ጋ፣ ጤ፣ ጭ፣ ጶ ጶ። ዠ፣ ዱ፣ ጂ፣ ጋ፣ ጤ፣ ጭ፣ ጶ። እዚህ ጋር ደ፣ ጁ፣ ጊ፣ ጣ፣ ጬ፣ ጵ፣ ዦ። ደ፣ ጁ፣ ጊ፣ ጣ፣ ጬ፣ ጵ፣ ዦ። እዚህ ጋር ጀ፣ ጉ፣ ጢ፣ ጫ፣ ጴ፣ ዥ፣ ዶ። ጀ፣ ጉ፣ ጢ፣ ጫ፣ ጴ፣ ዥ፣ ዶ። እዚህ ጋር ገ፣ ጡ፣ ጪ፣ ጳ፣ ዤ፣ ድ፣ ጆ። ገ፣ ጡ፣ ጪ፣ ጳ፣ ዤ፣ ድ፣ ጆ። እዚህ ጋር ጠ፣ ጩ፣ ጲ፣ ዣ፣ ዴ፣ ጂ፣ ጎ። ጠ፣ ጩ፣ ጲ፣ ዣ፣ ዴ፣ ጂ፣ ጎ። እዚህ ጋር ጨ፣ ጡ፣ ዢ፣ ዳ፣ ጄ፣ ግ፣ ጦ። ጨ፣ ጡ፣ ዢ፣ ዳ፣ ጄ፣ ግ፣ ጦ። እዚህ ጋር ጠ፣ ዡ፣ ዲ፣ ጃ፣ ጌ፣ ጥ፣ ጮ። ጠ፣ ዡ፣ ዲ፣ ጃ፣ ጌ፣ ጥ፣ ጮ ብላችሁ ታነባላችሁ። ስለዚህ አሁን ከመጀመሪያ ላይ ወደ ታች ስናነብ ደግሞ ዠ፣ ከዛ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ። እንዴ ልድገመው። ዠ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ። ሁለተኛ ዱ፣ ጁ፣ ጉ፣
ጡ ጩ ጡ ዡ ዡ። እንግዲህ ሁለተኛ የገ ፊደል አጎኑ ቅጥል አለው። ገ የመጀመሪያው እንዴት ነው ካላችሁ እዚህ ጋር ገ አለ። ጉ ሁለተኛ እዚህ ጋር ታገኙታላችሁ ማለት ነው። ስለዚህ ሶስተኛ ላይ ደግሞ ጂ ጂ ጊ ጢ ጪ ጲ ዢ ዲ ጂ ጊ ጢ ጪ ጲ ዢ ዲ ዲ። አራተኛ ላይ ደግሞ ባለ ሶስት እግርና ባለ ሁለት እግር ከሆኑ የመጀመሪያ ወይም በግራ በኩል ያለው እግራቸው ያጠራል ብያችሁ ነበር። ስለዚህ አ ሚል ድምፅ ያስተጋባሉ። ጋ ጣ ጫ ጳ ዣ ዳ ጃ። እንደ ልትገመው ጋ ጣ ጫ ጳ ዣ ዳ ጃ ጃ። አምስተኛ በቀኝ በኩል ታች ላይ ቀለበት አላቸው። ስለዚህ ቄ ጬ ጴ ዤ ዴ ጄ ጌ ቄ ጬ ጴ ዤ ዴ ጄ ጌ ጌ። ስድስተኛ ላይ የሚል ድምፅ ያስተጋባሉ ብያችሁ ነበር ቅድም። ስለዚህ ጭ ጵ ዥ ድ ጂ ግ ጥ ጭ። አንዴ ልገመው ጭ ጵ ዥ ድ ጂ ግ ጥ ጥ። ሰባተኛ ደግሞ ኦ ሚል ድምፅ ወይም የመጨረሻ እግራቸው ጣራ ከሆነ የመጨረሻ ፊደል ናቸው ብያችሁ ነበር። ስለዚህ ኦ ሚል ድምፅ ያስተጋባሉ። ከአንደበታችሁ መጨረሻ ላይ ስታነቡ ጶ ስትሉ ኦ ሚል ድምፅ አለው። ስለዚህ ጶ ዦ ዶ ጆ ጎ ጦ ጮ። አንዴ ልድገመው ጶ ዦ ዶ ጆ ጎ ጦ ጮ። በዚህ መሰረት እያነበባችሁ ቅርጻቸውን መለየት ትችላላችሁ። ስለዚህ እዚህ ጋር ዠ አለ ዠ፣ እዛ ዡን የተለይ ታገኙታላችሁ። ሁለተኛ ፊደሉ ዡ እዚህ ጋር፣ ከዛ ዢ ዣ ዤ ዢ ዦ ዦ። እዚህ ጋር ደ አለ ዱን የተለይ ታገኙታላችሁ። ከጎኑ ቅጥል ያለው ወደ ቤተሰብ እዚህ ጋር ዱ ዱ። ከዛ ዲ ሶስተኛ ፊደል ዲ፣ አራተኛ ዳ፣ አምስተኛ ዴ፣ ስድስተኛ ድ፣ ሰባተኛ ዶ ዶ። ጀ እዚህ ጋር ታገኙታላችሁ። ጁን የተለይ ያለ ጁ ጂ ጃ ጄ ጂ ጆ ጆ። እዚህ ጋር ገ አለ ገ ጉ ጊ ጋ ጋ። ከዛ ጌ አምስተኛ ፊደል ጌ ግ ጎ ጎ። እዚህ ጋር ጠ አለ ጠ የመጀመሪያ ጡን የተለይ ታገኙታላችሁ። እዚህ ጋር ጡ ጢ ጣ ጤ ጥ። ያው እዚህ ጋር ስድስተኛ ላይ ጥ፣ ከዛ ጦ ጦ። እሺ እዚህ ጋር ጨ ጨ ሁለተኛ ፊደል ጩ ጪ ጫ ጬ ጪ። ሰባተኛ ላይ መጨረሻ ጮ ጮ። እዚህ ጋር ጠ አለ ጠ ጡ ጲ ጳ ጴ ጵ ጶ ጶ ብላችሁ ታነባላችሁ። ስለዚህ ወደ ቀጣዩ ስናልፍ ደግሞ እቺ ጸ ጸ ፉ ፉ ጺ ጺ ፓ ፓ ኤ ኤ ህ ህ
ጾ ጾ አንዴ ልድገምላችሁ ጸ ፉ ጺ ፓ ኤ ህ ጾ ጾ እንግዲህ የመጀመሪያ ፊደላት አ ሚል ድምጽ አላቸው። ስለዚህ ጸ ስትሉ አንደበታችሁ የሚወጣው አ ሚል ድምጽ ነው። ሁለተኛ ፉ ስትሉ ኡ ሚል ድምጽ አለው። ሶስተኛ ጺ ስትሉ ኢ ሚል ድምጽ አለው። አራተኛ ፓ ስትሉ አ ሚል ድምጽ አለው። አምስተኛ ኤ ሄ ስትሉ ኤ ሚል ድምጽ አለው። ስድስተኛ ህ ስትሉ እ ሚል ድምጽ አለው አንደበታችሁ መጨረሻ ላይ የሚወጣ። ሰባተኛ ደግሞ ጾ በምትሉበት ሰዓት ኦ ሚል ድምጽ አለው። ስለዚህ ቅርጻቸው ደግሞ ሁለተኛ ፊደላት ከጎናቸው ቅጥል አላቸው። ሶስተኛ ፊደላት ደግሞ እግራቸው ላይ ወደ ቀኝ ሸፈፍ ያለ ነው። አራተኛ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል። እዚህ ላይ እንደምታዩት ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ። አምስተኛ ባለ አንድ እግርም ሆኑ ባለ ሁለት እግር በቀኝ በኩል ታች ላይ ቀለበት አላቸው እንደምታዩቸው። ስድስተኛ ላይ የተለያዩ ቅርጽ ነው ያላቸው። ስለዚህ ድምጻቸው ነው የሚያመሳስላቸው። ህ ስትሉ እ ሚል ድምጽ ያመሳስላቸዋል ሁሎችም። እዚህ ጋር ጽ ስትሉ እ ሚል ድምጽ አለው። ሰባተኛ ደግሞ ባለ ሁለት እግር ያልኋቸው እዚህ ጋር እንደምታዩት እግሩ አጣራ ነው። ሌላ ባለ አንድ እግሮች ደግሞ አናታቸው ላይ ቀለበት አላቸው። በዚህ ቅርጻቸው መለየት ትችላላችሁ። ወደ ቀጣዩ ስንሄድ ደግሞ እቺ ፈ ጹ ፒ አ ሄ ጽ ፎ እዚህ ጋር ፈ ጹ ፒ አ ሄ ጽ ፎ። እሺ ቀጣይ ይቺ ጸ ነች። ጸ ፑ ኢ ሃ ጼ ፍ ጾ ልድገመው ጸ ፑ ኢ ሃ ጼ ፍ ጾ። እቺ ፐ ነች። ፐ ኡ ሂ ጻ ፌ ጽ ፖ ፐ ኡ ሂ ጻ ፌ ጽ ፖ እዚህ ጋር አ ነች። አ ሁ ጺ ፋ ጼ ፕ ኦ ልድገምላችሁ። እዚህ ጋር አ እዚህ ጋር ሁ እዚህ ጋር ጺ ፋ ጼ ፕ ኦ እሺ እዚህ ጋር ሃ ጹ ፊ ጻ ፔ እ ሆ። እሺ ከመጀመሪያው ጀምሬ ደግሞ ወደ ታች አነብላችኋለሁ። እቺ ጸ አ ሚል ድምጽ ያስተጋባሉ ብያቸዋለሁ እነዚህ። ስለዚህ ጸ ፈ ጸ ፐ አ ሃ እንዴ ልገመው ጸ ፈ ጸ። እንግዲህ እቺ እና እቺ የመጀመሪያ ተመሳሳይ ድምጽ ነው ያላቸው ጸ። እቺ ፐ እቺ አ እቺ ሃ እዛ ሁለተኛ ላይ ደግሞ ከጎናቸው ቅጥል ሲጨመር ፉ ጹ ፑ ኡ ሁ ጹ። ሶስተኛ እግራቸው ላይ ቅጥል ሲጨመርባቸው ጺ ፒ ኢ ሂ ጺ ፊ እንዴት ደግሞ ጺ ፒ ኢ ሂ ጺ ፊ። አራተኛ ፊደላት ደግሞ
ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል፣ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ ብያችሁ ነበር። ስለዚህ አ የሚል ድምጽ እያስተጋባችሁ ወይም ከአንደበታችሁ መጨረሻ ላይ የሚወጣው ድምጽ ፓ በምትሉበት ሰዓት አ የሚል ድምጽ አለው። ስለዚህ ፓ፣ አ፣ ሀ፣ ጻ፣ ፋ፣ ጻ፣ ፓ፣ አ፣ ሀ፣ ጻ፣ ፋ፣ ፓ፣ ፓ። እዚህ ጋር ደግሞ አምስተኛ ፊደላት በቀኝ በኩል ታች ላይ ቀለበት ያላቸው ኤ የሚል ድምጽ ያስተጋባሉ። ስለዚህ እቺ የመጀመሪያ ኤ ነች። ከዛ ሄ፣ ሄ፣ ጼ፣ ፌ፣ ጼ፣ ፔ፣ ፔ። ስድስተኛ ህ፣ ህ፣ ጽ፣ ጽ፣ ህ፣ ፍ፣ ጽ፣ ፕ፣ አንድ እንድገመው ህ፣ ጽ፣ ፍ፣ ጽ፣ ፕ፣ ሰባተኛ ደግሞ ኦ ሚል ድምጽ ያስተጋባሉ። ስለዚህ ጾ፣ ፎ፣ ጾ፣ ፖ፣ ኦ፣ ሆ። ጾ፣ ፎ፣ ጾ፣ ፖ፣ ኦ፣ ሆ። ሆ አንድ የተራውን ይዤ አነብላችኋለሁ። ይቺን ጣት ጸ ነች። ስለዚህ የጸ ሁለተኛ ፊደል ጹ፣ ጹ እዚህ ጋር ጺ ሶስተኛ ፊደል ጺ፣ ጻ፣ ጻ፣ ጼ፣ ጽ፣ ጾ፣ ጾ እዚህ ጋር ፈ ነች። ፈ ሁለተኛ ፉ፣ ፉ ከዛ ሶስተኛ እዚህ ጋር ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፎ። እሺ እቺኛ ጸ ትባላለች። እቺ ጸ፣ ጹ፣ ጹ፣ ጺ፣ ጺ፣ ጻ፣ ጻ፣ ጼ፣ ጽ፣ ጾ፣ ጾ። ይቺ ፐ ነች። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ፣ ፖ። እዚህ ጋር ደግሞ አ ነች። አ፣ ኡ፣ ኢ፣ አ፣ ኤ፣ ኤ፣ እ፣ ኦ፣ ኦ። እዚህ ጋር ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ፣ መልካም ጊዜ